ማታ ላይ በጣም ድምቅ ብሎ ነው የሚታየው። በዚህ ስትሄዱ በዚህ ስትሄዱ የርዕሰ መስተዳድር ቢሮም አለ። በዚህ ጋር ነው የሚታየው። በዚህ ጋር ቀጥታ መንገዱ ወደ አዲስ አበባ ወይም ደግሞ ወደ እንያዝ በተለይ እንዲ ባህል ልብስ ተለብሶ ዱላ እንዲ ተይዞ መፋቂያ ግዴታ ነው። የባህል ልብሱን ይዛ ያ መፋቂያ አንዱ የባህል ልብስ አካል ነው ማለት ነው። አንዱ የባህል አካል ነው። አብዱ ተመችቷል። አፋፋቀ ራስ ወጣም ያስቀናው በእናንተ አካባቢ ራሱ ሰዎች ለማጨስ ሲፈልጉ ምናምን ይገርማል። የአብዱልቀኒን ጥርስ እንዴት እንዳሳመረልን በጣም ቆንጆ ነው። በጣም አያያዙ ራሱ በጣም ከባድ ነው እኮ በጣም የሚገርም ነው። አሁን ከሚሴ ከተማ ድባቧ በጣም ቆንጆ ሆኗል። በዚህ ሰዓት ብታዩ ሰዎቹ በጣም ንግር ላይ ናቸው። የሰዎቹ እንቅስቃሴ በጣም ጎልቶ ነው የሚታየው። ስለዚህ አሁን መፋቂያችን ገዝተናል። ሌላው ከሚሴ ከተማ ቦታዎች ደግሞ ምን እንደሚመስሉ ዞር ዞር ብለን ብናይት ምን ይመስላችሁ? ብንሄድ አያሽ ነው በዚህ እሺ፣ እናመሰግናለን። አብዛኛው ሰው ውጭ ላይ ነው አሁን እየታየ ያለው ቤት ሰው ያለ ሁሉ እስከማይመስል ድረስና በጣም ደስ የሚል ድባብ፣ ምሽቷ የደመቀ ያማረ ከተማ መሆኗን እያየን ነው አሁን ላይ። እንዳልከው ደግሞ ንግዱ በጣም የሚጧጧፈው ማታ ላይ ነው። ጧት ላይ ስቲል ስትወጣ ሱቆች ዝግ ናቸው፣ ሰው እንቅስቃሴያቸው በጣም ትንሽ ነውና ማታ ምሽት ላይ እንደዚህ ስትወጣ በጣም የሚገርም አብዛኛው ንግድ ሱቆች ክፍት ናቸው። እንዳልከው ንግዱ የሚጧጧፍባት ከተማ ነች። ምሽት ላይ ሰው ውጭ ላይ ነው ምናምን ስቲል አስፋልት ዳር ላይ ብዙ የሚሸጡ ነገራቶች አሉና በጣም እንጃ የማታ ድባቡን በጣም ነው የወደድኩት። በማታ በጣም የሚበሳው እኔ ይሄን ነው ያየሁት። ምናልባት እናንተ ደግሞ ያያችሁትን ነገር መናገር ትችላላችሁ። እኔ በጣም ደስ ብሎኛል። በቃ የሆነ ውስጥ ላይ የሆነ የደስታ ስሜት የምትዘላለች። በቃ እንደዚህ እውነቱን እኮ ነው። ዝል ስምጥ ይላል። በቃ አብዱ አገላለጽ በጣም ነው ደስ የሚለው። ሌላ ደግሞ የሚገርማችሁ ነገር ምሽት ላይ የሚሸጡ ነገሮችን እዩ። ለምሳሌ ሰው የፈለገውን የሆነ ነገር ለመግዛት ወጥቶ ትቶ አይገባም ወይ አጥቶ አይገባም። እዩ በጣም በምሽት በጣም ደስ ይላል። እዚህ ላይ ሱራ ያሉት የልብስ እንትኖች ምናምን ድምቅ ያለ ገበያ ነው እያለፍን ያለውና በጣም ደስ የሚለው። እኔ ግን እንደሚመስለኝ ማለት ነው ማታ ማታ ዱባይ ነው። ዱባይ ብንላት ኢትዮጵያ ዱባይ ከወቃሊሞ በኋላ ነው። ከወቃሊሞ በኋላ የሚበሉ በተለይ ብዙ ፍራፍሬዎች ደግሞ ይገኛሉ እዚህ። እነሱም ብናያቸው አብዱልቀኒ ምን ይመስላል? ደስ ይለኛል። እዚህ ጋር ቢታይ አትክልት ቦታ የሚመች ይመስለኛል። እስኪ ብናየው የተሻለ ነው። በጣም አንተስ እንዴት አየህ? አታክልት ትወዳለህ? አዎ እወዳለሁ። አዎ ኩድራፍ ሙድ እወዳለሁ። ትወዳለህ? አዎ
እንዴት ናችሁ? ሰላም ነው? ሰላም ነው ብራዘር። እንዴት ናችሁ? እንዴት ነው? ሰላም ነው አለን። ስራ እንዴት ነው? አሪፍ ነው። በጣም ደስ የሚል የሚያማምር አፕል ነው ያለህና ከየት ነው የሚመጣው? ያው አገራችን ነው። እዚህ ኪሎ ስንት ነው? ሀባብ 25 ብር ኪሎ። በጣም የሚያምር አንዱ 150 ብር ነው ኪሎ 150 ብር። አብዱል ቀኒ ግን በጣም አብዱል ቀኒ ትንሽ ቆየት ብንል ምራቅ የደረስኩት ሌላ ቦታዎች ደግሞ ያሉትን ነገር አይተን ተመልሰን ብንበላስ ምን ይመስላል? በጣም ደስ ይለናል። እሺ ተመልሰን እንመጣለን። እሺ እናመሰግናለን። እናመሰግናለን። እሺ አያሽ እንደሚታወቀው ከሚሴ በማታ ድባብ ምን ትመስላለች የሚል ባጭሩ ያየን በጣም እንደወደዳችሁ ተስፋ አደርጋለሁ። አሁን ደግሞ ትንሽ አረፍ ብለን ቡና ሻይ ብንን ምን ይመስላል? ደስ ይላል። አዎ እኔም በጣም ደክሞኛል። ግቡ ኑ ትንሽ አረፍ ብለን ቡና ሻይ በጣም ደስ ይላል። እንደዚህ ተጨርሰው ትንሽ ነገር ታደርግ በጣም ደስ ይላል። በጣም አሪፍ ነው። ማን ነው ዱዓ ማድረግልን? አንድ ቀን እሺ ሰላም ነው። እንዴት ነሽ? እንኳን ደህና ቆየሽ። አማን ነው። ዋው ደስ ይላል። ይዘዙ የፈለጋችሁ ምንድን ነው የምትፈልጉት? ቡና፣ ቆንጆዬ ቡና። ቡና ቡና ከሚሴ በጣም ስለዚህ 4 ቡናና 1 ሻይ ማለት ነው። እሺ በሉ ተጫውቷ። እሱ ደስ አይልም? በጣም በጣም እጣን ስለምወድ የእጣን ሰው ነኝና ጊዜ ቡናም ሻይም ሲኖር ሩጭ የሚሄደው እጣኑ ጋር ነው። አብዱል ቀኒ ዛሬ ዱዓ ያደርግልናል ብዬ ተስፋ አደርጋለሁ። በጉምዘኛም ይሁን ዱዓ ያደርግልናል። ወይ በሶማሊኛ አርዳል። አንተ ደግሞ በሶማሊኛ ዱዓ ታደርግልናለህ። እኔ በፊት አንተ ደግሞ በኋላ። አዎ እኔ በፊት ነው ጀምራ እንጨምር። ያው ወሪላው ደም ቢገነዳፍ አሜን ደም ቢገነዳፍ አሜን ይወድ ቢገነዳፍ አሜን አኽሪ አዱን ቢላውን አዳን አሜን ለበተለበ ትይሮን ኢላውን ራ አሜን ሶርክ iyo salaada ባለው ነገር አሜን ሱብሃን ረቢካ አንተ ደግሞ በኋላ ላይ እንዳትረሳ። አሁን ይሻላል በኋላ ይሻላል። ግን ከጠጣን በኋላ እኔ ደግሞ መዝጊያ ላይ በጉምዘኛ ክርችም ሳይሆን ግን ቆንጆ ቡና ይመስለኛል። ምን ማለት ነው? ፎህ ማለት ነው። ኦኬ ጭስ እጣን ማለት ነው። በጣም ደስ ይላል። በአረበኛ ቡኹር ይባላል። ቡኹር ሲባል በአማርኛ አይደርስ بالحجاب بس وسودك بلاي الله يبين ترجم على بقى بس وسودك عارف نجر متى بلاي بيت يا ترى نجر كايهونم وطا برخد الله يسودك ነገር ካሪፍ ይመጣ ሁሉም ነገር አሪፍ የሆነ ይምጣ፣ አሪፍ ያልሆነው ይሄድ ለማለት ነው። እየጠጣችሁ በጣም ደስ ይላል። በየቋንቋችን እንደዚህ በጣም ያለውን ነገር ስናወራ በጣም ደስ ይላል። ደስ የሚል ድባብ አለ። እንዴ ነው የሚያምርብና በጣም ደስ ይላልና እንደውም እንዳየናት ኬምሴ ከተማ የአብሮነት የብዙሃን መኖሪያ መንደር እንደመሆኗ በጣም ብዙ ሰው ነው የምታዩት፣ በጣም ብዙ ብሔር ነው የምታዩት። እንደዛም ሆኖ ግን አንድ ላይ በሰላም በፍቅር እየኖሩ ነውና የሚያስቀና ነገር ነው ያላቸው። አብዱል ቀኒ ሻይ መጣ። የቡና ጭስ ማለት የሻይ ጭስ የለውም እንዴ? ቡና ሳ ጫልሴ ዱጌ ሃደይሙ ዋ
በረካሁን ልቤ ላይ ተንሸራሸረ። እኔም ጠጣሁ ሻይ፣ ጭስ ደግሞ የጠጣሁት ቡና። የሻይ ጭስ የለውም እንደ ያልክ ነበር ራሱ። እኔ አንድ ነገር ስለዚህ ይመጣል ስታ ቡና እሱ ይፈልጋል እና ቡና መጠጣት ደግሞ አይፈልግም። የደነቀኝ ነገር ማለት ነው ከሚሴ ቀን ላይ ያው የኢትዮጵያ ከተማ ናት። ማታ ላይ ስናያት ግን ዱባይ ናት። ለየት ነው የምትለው። ፈካ ብላ ራሱ በቃ አፌን ከፍቴ የኢድ ፕሮግራም የኢድ በዓል ፕሮግራም ስላለን እዛ ላይ እንድትገኙ ለእናንተ ጥሪ ላደርግላችሁ እወዳለሁ። ስለዚህ ደግሞ አብዱል ቀኒ ብትጋብዝ ነው የሚሻለው። ባትጋብዘኝ ራሱ ላይ አልቀርም ነበር። በዛም በዚህም ብለህ ትመጣለህ። ስለዚህ ብትጠራኝ በጣም ደስ ይላል። ብትጠራኝም ባትጠራኝም መጭ ነኝ ብሏል። በጣም ነው የምናመሰግነው። በጣም ተስፋ አድርጋል ማለት ነው። ናኪምሳ ብያለሁ እንግዲህ ስለተጋበዝኩኝ ናኪምሳ አመሰግናለሁ ማለት ነው። ሽክረን ወድማት ሰንተ አየ በኦሮምኛ ደግሞ ገለቶማ ማለት ነው። በጣም እናመሰግናለን። ወድማት ሰንቲ ወድማት ሰንቲ። ስለዚህ አብዱ ያንተን ምርቃን እየጠበቅን ነው። በመጨረሻ ረስቼ ነበር የሚገርምሽ ነገር ንቦቅ አረባ ገንጽማ ባይ ንቦቅ አንበ ግጫ ቆማ አሜን ከግያ አለት ኖ ባቆ ባኤላለ አሜን በቆ ገንገ ኤላለ አሜን ረባ ነከ ግያ ነው ባካባ አሜን ንፎ ፈጋቆ ነፈጎ አረባ ግያ ነው ባ አሜን ይፋብሻ ነው። እኔ ሳስብ እሱ የመረቀን ተመልሰን ከዚህ በኋላም ከሚሴ ምን መጣበት ሁኔታ ብሎ ፈጣሪን ጸሎት ያደረገ ይመስለኛል። ሳስብ እንደዛ ነው። ያው ሲጠጋጋ እንደዛ ነው። ትርጉም ዳይሬክት አይመጣም መቼም። ደግሞ ቅድም ኑር እንዳለው ከሆነ ሲተረጉም ጊዜ ይፈጃል። ትክክለኛ ትርጉም ያለው እና ልንገር ነው። አይ ባተረጉምልንም እኛ በራሳችን የምንወስደውን መንገድ ወስደናል። ምርቃኑን አሜን ብለን ተቀብለናል። በጣም ደስ የሚል ቆይታ ነበረ የነበረን። ከሚሴ ከተማ በጣም ደስ የሚል ድባብ፣ በጣም የሆነ የሰው ፍቅር ያለበት፣ ሰላም ያለበት፣ የተረጋጋ ያለበት ነው። እስቲል እንዴት ነው አሁን ከነበረን ቆይታ ተለያይተን እንዴ እኔ ጨነቀኝ። አሁን ከሚሴ ለቄ ልወጣ ነው የሚለውን ነገር ሳስበው የሚጨንቅ ነገር አለውና በጣም እዚህው ቤተሰባዊ ስሜት የሚወጥ ከተማ ነውና በጣም በቆይታዬ በጣም ደስ ብሎኛል። አብዱ በጣም ደስ ብሎኛል። በእውነቱ በቃ አልጠግባትም። ከሚሴ ተመልሰ እንድትመጣ አስባል ማለት ነው። ያመቅት ነው። ስለዚህ ነገ በጧት ኢድ ፕሮግራማችን ላይ እንዲህ ቆንጆ ሆናችሁ ደምቃችሁ እንድትገኙ ተስፋ አደርጋለሁ። ራሱ ነው ያሰብኩት ማለት እንዴት እንደሚነጋለኝ እኮ ነው። እናመሰግናለን።